በክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ዛሬ በልቤ ያስቀመጠው መልእክት በእለቱ በተነበበው በወንጌል ክፍል ላይ ነው። የማቴዎስ ወንጌል ምዕራፍ 11 ከቁጥር 20 ጀምሮ የተጻፈውን ነው እና እሱን አነብና አብረን ቅዱስ ቃሉን እንካፈላለን። ማቴዎስ ወንጌል ምዕራፍ 11 ቁጥር 20 በዚያን ጊዜ የሚበዙ ተአምራት የተደረገባቸው ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመረ። እንዲህም አለ፣ ወዮልሽ ኮራዚያን፣ ወዮልሽ ቤተሳይዳ! በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺ ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። በአንቺ የተደረገው ተአምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበርና። ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም ሀገር ይቀልላታል። ከባድ ግን አስፈላጊ መልእክት ነው። እግዚአብሔር እንዲያስተምረን እንጸልያለን። ጌታ ሆይ አቤቱ ለሚሰማ ሁሌ ትናገራለህ። አንተ ሉዓላዊ እጅግ ጠቢብ ከምናውቅህ በላይ ታላቅ ነህ። አታረጅም፣ አትደክምም። ከዘመናት እስከ ዘመናት በዙፋኑ ላይ በጸጥታ አለህ። ሕዝብህን አቤቱ ፍጥረትንም ታስተዳድራለህ። አንዳች የሚታጣ የለህም። በየትውልዱ በየዘመኑ በየወሩ በየሳምንትና በየቀኑ በየሰዓትና ደቂቃው ለሰው ልጆች ምን ማድረግ እንዲገባቸው ዕውቀትን ትገልጣለህ። አቤቱ ከእንስሶች ይልቅ ጥበብን የምታስተምረን ጌታ፣ ዛሬ የመጣነው ወደ ሰው አይደለም። እነሆ ጌታ ሆይ ወደ ታላቁ ዙፋን ወደ ንጉሥ ወደ ሆንከው ወደ አንተ ነው። በቃልህ ለልባችን ተናገረን። ሁሌ ትናገራለህ። እንድንሰማና ምላሽ እንድንሰጥ እኛንም እርዳን። በጌታችን በኢየሱስ ስም ብለህ ስማን። ርዕስ ሰጥቼዋለሁ። ጥበበኛ ሰው ሁለት መገለጫዎቹ ምንድን ናቸው? ጠቢብ ሰው፣ ጥበበኛ ሰው ሁለት ጉልህ መገለጫዎቹ ምንድን ናቸው በሚል ርዕስ ነው የምናጠነው። ይህን ክፍል ትንሽ አውዱን እንድናገኘው ከፍ ብሎ ማንበብ እገደዳለሁ። ማቴዎስ ወንጌል ምዕራፍ 11 ኢየሱስ እያስተማረ በየመንደሮቻቸው ያልፍ ነበር ይላል 11 ቁጥር 1 ላይ እና ቁጥር 2 ላይ ዮሐንስ በወህኒ ቤት ሆኖ የኢየሱስን ዝና ሰማ ይላል። ወህኒ ቤት ለምን ወህኒ ቤት ገባ ታውቃላችሁ? ሄሮድስን ያገባሃት ሚስት የወንድምህን ነው፣ ትክክል አይደለህም ብሎ ገሰጸው። ዮሐንስ ጻድቅና ቅዱስ እንደሆነ ያውቃል። ነገር ግን ንጉሥ ስለሆነ ክብሬ ተነካ በሚል ታውቃላችሁ ንስሐ መግባት አልፈለገም። ጠቢብን ገስጸው ይወድሃል፣ ሰነፍን አትገስጸው ይጠላሃል ይላል። ተግሳጽን የሚሰማ ሰው የተባረከ ነው። እንደምታውቁ ንጉሥ ነኝ ብሎ ነቢዩን አሰረው። የእግዚአብሔር መልእክት ግን አይታሰርም። ዮሐንስ መልእክቱን አልቀየረም። ታውቃላችሁ ሄሮድስም ያውቀዋል። ዮሐንስን በደንብ ጠንቅቆ ያውቀዋል። ከእናቱ ማህፀን መንፈስ ቅዱስ የተሞላ እና ነቢያት የመሰከሩለት መልእክተኛ እና ብሉይ ኪዳን ሊዘጋ አዲስ ኪዳንን ሊከፍት መሐከለኛ ሆኖ መንገድ ጠራጊ ሆኖ የተላከ ሰው ነው ዮሐንስ። አባትና እናቱ ዘካርያስና ኤልሳቤጥ በጣም ያለ ነቀፋና ጻድቅ የነበሩ በመንፈስ ቅዱስ የተሞሉ ለዘመኑ የተሰጡ ካህናት ነበሩ እና ወህኒ ቤት ዮሐንስ ደቀ መዝሙር ስለነበረው ወሬ ያመጡለታል ስለ ኢየሱስ እና ኢየሱስ ያስተምራል፣ አጋንንት ያወጣል፣ በየመንደሩ የዞረ ሰዎችን ሁሉ መንግስተ ሰማይ ቀርባለች ይላል አሉት። የሚገርማችሁ በጣም እስከዛሬ መልስ ያላገኘሁለት አስደንጋጭ በጣም አንቀጥቃጭ የማይጠበቅ ነገር ከዮሐንስ ወጣ። ለምን እንዲሆነ እላለሁ። ላንብብላችሁ ከዮሐንስ ያለው። ወደ 2 ደቀ መዛሙርቱን ወደ ኢየሱስ ላከና የሚመጣው አንተ ነህን ወይስ ሌላ እንጠብቅ አለው። አስገራሚ ነው። ዮሐንስ ኢየሱስን ነው የሚለው፣ አንተ ነህ ወይስ ሌላ አለው። ዮሐንስ ሳተ ማለት አንድ ሰው ሳተ አይደለም፣ ትውልድ ነው የሚሳተው። ለምን? ብዙዎች ዮሐንስን ተከትለውታል።
ነብይ እንደሆነ አውቀውታል። ዮሐንስ ኢየሱስን እንደዚህ ይለዋል። ለምን ተገረምክበት ብትሉኝ ገና እናቱ ሆድ ውስጥ መንፈስ ቅዱስ ሞልቶ ስለ ኢየሱስ ነግሮታል። እና ሲያጠምቀው እኔ አላውቀውም ነበረ፣ የላከኝ እሱ በእሳት የሚያጠምቀው እሱ ነው አለኝ ብሎ ባፉ መስክሯል። ኢየሱስን በዮርዳኖስ ሲያጠምቀው ሰማይ ተከፍቶ የምወደው ልጄ ይሄ ነው የሚል ሰማያዊ ድምጽ በጆሮ ሰምቷል። መንፈስ ቅዱስ በርግብ አምሳል ላዩ ላይ ሲወርድ በአይኑ በብሌኑ አይቷል። ዮሐንስ በኢየሱስ መጠራጠር አልነበረበትም። እንደምታውቁት እነሆ የእግዚአብሔር በግ ብሎ ሰዎችን ሁሉ የሱንም ደቀ መዛሙርት ወደ ኢየሱስ መርቷል። ዛሬ ምን ነካው ዮሐንስ? በእውነት ምን ገጠመው? በሆነ ቤት ውስጥ ምን ገጠመው? ጌታ ኢየሱስ ሲሰብክ ነው የሰማው፣ አጋንንት ሲያወጣ ነው የሰማው፣ ወንጌልን ሲያሰራጭ ነው የሰማው። ኢየሱስን ተከተሉት ከእግዚአብሔር ዘንድ ነው ብሎ ማገስ ሲገባው ደቀ መዛሙርትን ለሁለት የሚከፍል ጥያቄ ከአፉ ወጣ። አንተ ነህ ወይስ ሌላ አለው። ወገኖች ሆይ ይመስለኛል ዮሐንስ የሳተበት አንድ መሰረታዊ መርሆ እግዚአብሔር በትውልድ ውስጥ ያለውን የእግዚአብሔርን ዋና ሐሳብ ዮሐንስ ሳተው። ይሄን ላብራራላችሁ። ዮሐንስ ይሳተው አንድ ነገር ነው እና ጥበበኛ ሰው መለኪያው ምንድነው የሚለው ርዕሴ የመጀመሪያው ለትውልዱ እግዚአብሔር ያለውን ሐሳብ የሚያውቅ ነው የመጀመሪያው። ሁለት ሐሳብ ነው ማካፈላችሁ። ዮሐንስ እግዚአብሔር በሱ ዘመን በሱ ትውልድ የነበረውን ሐሳብ ሳተ ማለት ነው። ለምን ሳተ? እንደምታውቁት ነው ዮሐንስ ነቢያት እንደተናገሩለት እርግጠኛ ነው እና መንሹ በእጁ የሆነ እና ጎተራ ስንዴውን ወደ ጎተራ ገለባውን በእሳት ያቃጥላል፣ ከፊታችሁ በእሳት የሚያጠምቃለ፣ ንስሐ ግቡ ያለዛ መጥረቢያ ተቀምጧል ይቆርጣችኋል ይል ነበር። በዮሐንስ አእምሮ ምን ኖሮ ነው እንደዚህ የሰበከው ብትሉ አንድ ግልጥ ነገር አለ። ኢየሱስ ክርስቶስ መጣ ማለት የሺህ ዓመት መንግስቱ ጀመረ ማለት ነው ለሱ እና በፍርድ ዙፋን ላይ ይቀመጣል፣ ኃጢአተኞችን ይቀጣቸዋል፣ ጻድቃንን ይባርካቸዋል፣ የሺህ ዓመት መንግስት ይቀጥላል። ዮሐንስ በዚህ መነጽር ውስጥ ነበር ያለው። አንድ የተሰወረበት ምስጢር የአሕዛብ ዘመን፣ የምሕረት ዘመን፣ አሁን እኛ ያለንበትን ዘመን ዮሐንስ አያውቀውም። ኢየሱስ ተገለጠ ማለት ሺህ ዓመት መንግስት ነው፣ የዘላለም ሕይወት ይቀጥላል። ጳውሎስ የዘላለም ምስጢር እግዚአብሔር ለአሕዛብ የደበቀውን ዘመን ይሄን ምስጢር አስታወቀኝ የሚለው ከዮሐንስ በላጭነቱ ይሄ ምስጢር ስለተገለጠለት ታውቃላችሁ። አሁን ጸግሽ እሱ ነው አምጣልኝ፣ አንድ ድራማ ላሳያችሁ ነው። ውሃዋን አንጣልኝ ጸግሽ። yes ዮሐንስ እንዴት ሊታለል እንደቻለ የገመትኩትን ነው። አሁን እነዚህ ሁለት ውሃዎች ከፊታችሁ አሉ። ከኋላ ያለውን ሰው በዚህኛው ውሃና በዚህኛው ውሃ መሃል ርቀት አለ ወይ ብዬ በጠይቀው ነው የተገጣጠሙ ናቸው ብሎ ነው የሚያስበው። ሁለት ትልልቅ ተራራዎችን ከሩቅ ስታዩቸው የተገጣጠሙ ነው የሚመስሏችሁ፣ ግን መታችሁ ብታዩ ሁለት ክንድ የሚሆን ቀዳዳዎች አሉ። ዮሐንስ ይሄኛው ተራራና ይሄኛው ተራራ ነው እንጂ ታየው በመሃል ያለው እግዚአብሔር ለአሕዛብ የደበቀው የምሕረት ዓመት፣ የአሕዛብ ዓመት፣ የቤተ ክርስቲያን ዓመት አላየው እና በዘመን ውስጥ ያለውን የትውልድ ሐሳብ ዮሐንስ ሳተው። ያን ከሳተ ስብከቱ ከንቱ ነው፣ ኑሮ ከንቱ ነው፣ አገልግሎቱ ሁሉ ከንቱ ሆነ። ከእግዚአብሔር ጋር መናበብ ያቅተዋል። እና ቀኝህን ለሚመታ ግራህን ስጠው፣ የሚረግምህን መርቀዋ፣ ለሚያሳድድ ጸልይለታ ይላል። ዮሐንስ ግራ ገባው። የምን ቀኝና ግራ ነው? የምን መርቅ ነው? ለእያንዳንዱ እንደ ስራው መስጠት እንጂ። ግራ ገባው። ግራ የገባው የኢየሱስ ትምህርት ስህተት ስለሆነ አይደለም። የጠበቀው በዙፋን ተቀምጦ ፍትህን እንዲበይን፣ መጥረቢያ አንስቶ ማያፈሩትን እንዲቆርጥ፣ እንክርዳዱን ነቅሎ ሳት ውስጥ እንዲጨምር፣ ስንዴውን ጎተራ እንዲጨምር ያንን ፍትህ ጠብቆ ስለነበር ነው። የትውልድ ላይ ያለውን የእግዚአብሔር ሐሳብ ሳተው። ያን የሚያመስል እንቁ ድንቅ አገልጋይ የጊዜውን የዘመኑን የእግዚአብሔር ሐሳብን ሳተው። ስለዚህ ኢየሱስ ክርስቶስ ብዙ ዕውራንን ፈወሰ፣ ኢቭን ሙታንን አስነሳ፣ አንካሶችን ሁሉ ፈወሰ፣ ደንቆሮችን። ከመጠን በላይ እንደዚህ አድርጎ አያውቅም። ለምን? ዮሐንስ ሳተ ማለት ብዙ ህዝብ ሊስት ነው። ሂዱና ያያችሁትን የሰማችሁትን ለዮሐንስ ንገሩት፣ በእኔ የማይሰናከል ብፁዕ ነው።
ተሰናክሎበት ነበር ማለት ነው። ከሴቶች ከተወለዱ እሱን የሚመስል የለም። ነገር ግን እውነት እላችኋለሁ በመንግስተ ሰማይ ከሁሉም የሚያንስ ይበልጠዋል። ፍቺ ያስፈልገዋል ይሄ ቃል። ነገር ግን የመልካም ቃል አይመስለኝም። በዮሐንስ ኢየሱስ ደንግጧል፣ አዝኗል፣ ተገርሞበታል። አንተ ነህ ወይስ ሌላ አልከኝ ዮሐንስ? ከባድ ነው ታውቃላችሁ። እና በኢየሱስ መጠራጠር በጣም ከባድ፣ በሰማይ ንቅናቄንና ሐዘንን ይፈጥራል። ሌላ ቢሆን ኢየሱስ አያዝንበትም። ዮሐንስ ይሄን ሊል አይገባውም ነበር። ለምን? በቂና ብቁ መረጃ ስለ ኢየሱስ ተሰጥቶታል። ኢየሱስ ማን መሆኑን በሚገባ ኤልሳቤጥ፣ ዘካርያስ ብቻ አይደለም፣ መንፈስ ቅዱስ አብ ብቻ አይደለም፣ ብሉይና ተፈጥሮ ሁሉ ለዮሐንስ መስክረውለታል። እና ሊሳሳት አይገባውም ነበር፣ ሊያሳስትም አይገባውም ነበር። ከዚህ በኋላ የዮሐንስ መልእክተኞች ከሄዱ በኋላ ስለ ዮሐንስ ሊናገር ጀመር። ምን ልታዩ ወደ ምድረ በዳ ወጣችሁ? ዓላማ የሌለውን ሸምበቆውን አይደለም፣ ሽርብትን ያለውን የነገስታት ልብስ የሚለብሱትን ቀጭን የተልባ እግር ነውን? አይደለም። መልእክተኛ ነው፣ በትክክል መልእክተኛ። እነሆ ኤልያስን ካለው የተባለው እርሱ ነው፣ ብታምኑም ባታምኑ። እና ድንቅ አገልጋይ ነው፣ ድንቅ መልእክተኛ ነው እያለ ስለ ዮሐንስ የህዝቡን አእምሮ ሲያነጻ፣ የህዝቡን አእምሮ ክፍተት እንዳይፈጥር በኢየሱስና በዮሐንስ መሃል ህዝቡ ግራ እንዳይጋባ የዮሐንስን አገልግሎት ሲያጸድቅለት ነው የምታዩት። ድንቅ ጌታ። ዮሐንስ ተጠራጠረ እና ኢየሱስ አልደገመለትም። አገልግሎቱ ትክክል ነው፣ የተሳሳተውን ያረመለት እና የህዝቡን አእምሮ ቃኘው። ከዛ ለሁሉም ይሆን ከዮሐንስ ስተት ውስጥ አስደናቂ መርሆ ሲናገር ታያላችሁ። እንዲያውም ይህን ትውልድ በምን ልመስለው አለ። የዮሐንስን ትውልድ፣ ኢየሱስ በስጋ የኖረበትን ትውልድ በምን ልመስለው ብሎ ምሳሌ ያመጣ ማለት ነው። ይሄንን የምታገኙት ቁጥር 16 ላይ ነው። ምዕራፍ 11 ነገር ግን ይሄን ትውልድ በምን መስለዋለሁ? በገበያ የሚቀመጡትን ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ እምቢልታ ነፋንላችሁ፣ ዘፈን አልዘፈናችሁም፣ ሙሾ አወጣንላችሁ፣ ዋይ ዋይም አላላችሁም ይላቸዋል። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛ፣ የወይን ጠጅ ጠጭ፣ የቀራጮችና የኃጢአተኛ ወዳጅ ይሉታል። ጥበብ በልጆቿ ጸደቀች። አሁን ጨዋታ መጣ ጌታ ማለት ነው። ይህን ትውልድ በምን ልመስለው? በገበያ ያሉ የልጆች ጨዋታ ይመስላል። እና በኢየሱስ ዘመን በገበያ፣ በእኛ ሀገር ደግሞ ሌባና ፖሊስ እንደሚባለው ልጆች ይጫወታሉ። ለሁለት ተከፍለው በቡድን ነው የሚጫወቱት። ኑና ገበያ ሄደን እንጫወት፣ እሺ እንጫወት። ሁለት ግሩፕ ይከፈላል። አንደኛው ግሩፕ እምቢልታና ፍሉት ትራምፔት ይዛል እና ሌላኛው ግሩፕ ለፍሉቱ ወይም ለእምቢልታው ምላሽ መስጠት ነው ጨዋታው። ለምሳሌ ከቀሚሴ ከኮቷ ውስጥ አንዱ አውጥታ ፍሉት የሰርግ ዘፈን ነው ከነፋች እስክስታ መውረድ አለብህ። ከዛ ቶሎ ቀይራው እምቢልታ ከነፋች ዋይ ዋይ ማለት አለብህ። ጨዋታው ይሄ ነው። እና እሺ ብለው ሄዱ ማለት ነው። እና ማሳሳት ነው የጨዋታው ህግ። ከኔ ምልክት ጋር ከምትሰሚውና ከምታዩ ጋር ትናበቢያለሽ አትናበቢም ነው ጨዋታው። ከዛ ኦፍ ሳይት ትሆናለህ እንደ እግር ኳስ ተጫዋች። ከምልከታው ከሰማው ውጪ እስክስታ ወይም መዝፈን ሲገባ ደረት ከደቃ፣ ደረት መድቃ ሲገባ እስክስታ ከወረድክ ከጨዋታ ውጪ ነው ማለት ነው። በዘመናቸው የነበረውን የገበያ የልጆች ጨዋታ አምጥቶ ቁጭ አደረጉ። ይሄ ትውልድ ያችኑ ነው የሚመስለው ብሎ ምናልባት እያየ ያን ጨዋታ እያየ የተረከላቸው ይመስለኛል። አሁን ልጆቹ ጀመሩ የቱን እናውጣው ብለው የሰርግ ዘፈን ትራምፔት ፍሉቷን አወጧት እና ፍሉት ሲነፉ አልዘፈኑም፣ ሙሾም አላወጡም። አይ አንፈልግም፣ ዛሬ ደብሮናል፣ ለጨዋታችሁ ምላሽ አንሰጥም አሉ። አይ በቃ መዝፈን ስላልፈለጉ የዋይታን እናርግላቸው ብለው እምቢልታ ነፉ። አይ ለቅሶም አንፈልግም አሉ። በራሳችን ሐሳብ በገባን በተገለጠልን አሁን በተሰማን ነው የምንኖረው። ላሳያችሁትና ላስደመጣችሁን ምላሽ አንሰጥም አሉ። ኢየሱስ ቀባ አረጋት እችን ጨዋታ። ይሄ ትውልድ ልክ የገበያ ልጆች ጨዋታ ነው። ዮሐንስ የገዳም ኑሮ፣ ጥብቅ ማህበራዊ ኑሮ እየኖረ በምድረ በዳ ኖረ።
ከሰዎች ሁሉ ተለይቶ ጥብቅ ስነ ስርዓትን እየተከተለ በምድረ በዳ ኖረ። አጋንንት አለበት አላችሁ። እግዚአብሔር ጨዋታውን ቀየረው። ከዛ ኢየሱስን ልኮ ደግሞ በማህበረሰብ ውስጥ እየበላ እየጠጣ የኃጢአተኞች ወዳጅ ሆኖ በየቤቱ እየገባ መስበክ ጀመረ። የቀራጮችና የኃጢአተኛ ወዳጅ አላችሁት። በዮሐንስ ሆኖ ላሰማችሁ ምልክት ምላሽ አትሰጡም። በኢየሱስ ውስጥ ሆኖ ጨዋታውን ቀይሮ ቢያሰማችሁ ምላሽ አትሰጡም። ምን ይሻላችኋል? ጠማማ ትውልድ አላቸው ይላል። ለጊዜው ለእግዚአብሔር ሐሳብ ትክክለኛ መልስ የማይሰጡ በገባን በተመቸን እንኖራለን የሚሉ አመፀኛ ትውልድ ብሏቸው ቁጭ አለ። ደማቅ ግልጽ ሆኖ ለሚታየው ዝም ማለት ብጽዕና ነው በእውነት እላችኋለሁ። ግን ደማቅና ግልጽ ሆኖ ለሚሰማው አምላካዊ ድምፅ ተቃዋሚና ተቃራኒ መሆን በጣም ከባድ ነው። በኢየሱስ ዘመን የነበረው ያ ነው። ኤርምያስ 8:7 ላይ ሽመላ በሰማይ ጊዜዋን አወቀች፣ ዋኖስ፣ ጨረባ፣ ዋሊያ የመምጣታቸውን ጊዜ ይጠባበቃሉ፣ ሕዝቤ ግን ፍርድን አያውቁም። እንዲያውም ማቴዎስ 16 ላይ ከቁጥር 2 እስከ 5 በመሸ ጊዜ ሰማዩ ቀልቷል፣ ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኗል፣ ቀልቷል፣ ዛሬ ዘንባል ትላላችሁ። የሰማዩን ፊት መለየት ታውቃላችሁ፣ የዘመኑን ምልክት የማታውቁት ለምንድን ነው? ተቆጥቷቸው ሄደ የሚል ቃል ታያላችሁ። እግዚአብሔር በዘመናት ሁሉ ድምፅ አለው። ስለዚህ የእግዚአብሔርን ድምፅ ስላልሰሙና ስላልታዘዙ ከመለኮት የዘመን የጊዜው ሐሳብ ጋር መጋጨተው ነው። እንዴት ያሳዝናል! ዮሐንስ ድንቅ አገልጋይ አንድ የዘመኑን የጊዜውን የዘመኑን የእግዚአብሔር ሐሳብ በዋናነት ሳተው ይገርማቸዋል። በኋላ መጣበታለሁ። በእርግጥ ደቀ መዛሙርቱ ስተው ነበር። የተመቸኝ የተሰማኝ ብቻ ነው ትክክል፣ የማላቀው ያለመድኩት አዲስ ነገር ምላሽ አልሰጥም የሚሉ ሆኑ ፈሪሳውያን። ተርታው ሕዝብ እግዚአብሔርን አስድቀው ለዮሐንስ መልእክት ሲጠመቁና ንስሐ ሲገቡ ዋኖች የተባሉ ልባቸው ጠነከረ። ፈሪሳውያን፣ ሰዱቃውያን፣ ሽማግሌዎች በተለይ ካህናትም ጭምር የእግዚአብሔርን ምክር ከራሳቸው ጣሉ። ጥበብም በልጆቿ ጸደቀች። አብዛኛው ሕዝብ ለዮሐንስ ላለው ለእግዚአብሔር ድምፅ ሲገዛ ዋናና ታላቅ ነን የሚሉ ልባቸው እንደ አልማዝ ጠነከረ። ያሳዝናል። ይገርማቸዋል። ለምን እንዲሆነ? አጋንንት አለበት አሉት ዮሐንስን። በምንም አይነት መስፈርት አጋንንት ያለበት መልእክት አይደለም። ኢየሱስን የኃጢአተኛ ወዳጅ ቦኤልዘቡል ያለበት አሉት። በምንም አይነት መስፈርት ኢየሱስ ላይ እንዲህ ሊሉ አይገባም። ዝም ቢሉ ባይደግፉ ባይቃወሙ መልካም ነበር። ከእግዚአብሔር ሐሳብ ጋር ተቃዋሚ ሆኑ። ቅድም ያነበብኩላችሁ ወፎች ኢንሳይክሎፒዲያ ውስጥ ብትገቡ ትገረማላችሁ። ብዙ ወፎች ናቸው። እኔ አንዷ ነው የምትገርመኝ። እንደ ጀት ቀጭን ረጅም ናቸው፣ ክንፋቸው ሰፊ ነው እና በሰልፍ ነው የሚሄዱት፣ ተጠባብቀው ነው የሚሄዱት። እና ሲጽፍልን ኢሳይያስ የሚሄዱበትን ጊዜ በጉጉት ይጠባበቃሉ። እንዴት ውስጣቸው እንደሚያውቁን ያላቅም። አሜሪካ በረዶ የሚጥልና መኖር የማይችሉ እንደሆኑ ሲገባቸው ከበረዶ በፊት በከፍታ በአንድነት ፀሐይ ወዳለበት ምድር መጓዝ ይጀምራሉ። ስለ ዘመናት ያላቸው ዕውቀት ጨረባዎች፣ ዋላያዎች የሚባሉ ወፎች አስገራሚ ናቸው። ተፈጥሮ ውስጥ እግዚአብሔር ያስቀመጠውን ኮድ ማንበብ ይችላሉ። ስለዚህ ከአቅማቸው በላይ ከተፈጥሮ ጋር ሲጋጩ አታዩ እና ሊኖሩበት የሚገባውን ክልል በዘመናት ውስጥ ያለውን መፈራረቅ ያውቁታል። ይናበባሉ ከሰማይ ፊት ጋር። ከእንስሶችና ከአዋፋት ይልቅ ጥበብ የሚሰጠው የሰው ልጅ ግን ተቃራኒ ሆነ። ፀሐይ ወዳለበት መሄድ ሲገባው በረዶ ወዳለበት ይሄዳል። በረዶ ወዳለበት መሄድ ሲገባው ፀሐይ ወዳለበት መሄድ ይገባል። ምን አይነት ትውልድ ነው አለ ማለት ነው ጌታ። እና እምቢልታ ሲነፋ ዋይ ዋይ ማለት ነበረባችሁ። የአንተ ደቀ መዛሙርት ይበላሉ ይጠጣሉ፣ የዮሐንስ ደቀ መዛሙርት ይጾማሉ፣ የፈሪሳውያን ይጾማሉ። ምንድነው ሚስጥሩ አሉት። ስለ ዘመን አታውቁማ። ሙሽራው እያለ ሚዜ ይጾማል ወይ? አሁን ጊዜው የጾም አይደለም። ሙሽራው ሲወሰድ ይጾማሉ። ኢየሱስ ከእናንተ ጋር ሆኖ የእግዚአብሔር መንግስት በመካከላቸው ሆኖ የምትጾሙት ምን መገለጥ እንዲመጣ ነው?
ከኔ በላይ ምን መገለጥ አለ? ቃል ሥጋ ሆኖ አምላክ በመካከላችሁ አድሮ ምን ለመጨመር ነው የምትጾሙት? አየ በሚበሉበት ሰዓት ይጾማሉ፣ በሚጾሙበት ሰዓት ይበላሉ። የተገለበጠ ትውልድ አላቸው። የኔ ደቀ መዛሙርት ትክክል ነው መብላታቸው። የሚጾሙበት ወራት ይመጣል። አሁን እኔ ስላለው የሚጾሙበት ጉዳይ የላቸው። እናንተ እንደ አሮጌ አቁማዳ፣ እንደ አሮጌ ወይን ጠጅ አንድ አይነት የዘመኑ የእግዚአብሔር ሐሳብ ነቢያት የተናገሩለት ክርስቶስ በመሃላችሁ እንደሆነ አታውቁም። እስከ ዛሬ እስራኤሎች መሲህ ይጠብቃሉ። የዘላለም አምላክ ነው የምትሉት። ነቢያት የተናገሩት ቃል ሥጋ ሆኖ በዘመናቸው ተገልጦ ነበር። ሰቀሉት፣ አንተ አይደለህም ብለው። ኢየሱስ የሰበሰብከን ለእስራኤል መንግስትን ልትመልስ ነውን? በዚህ ዘመን ሮም ከእስራኤል ወጥታ የእስራኤል ባንዲራ እንድትተከል የእግዚአብሔር ሐሳብ አይደለም። በራሱ ዘመንና በራሱ ጊዜ የሚያደርገውን ስታችሁታል። ስለዚህ እናንተ በሰማርያ በምድር ሁሉ ወንጌል እንድትሰብኩ ነው የእግዚአብሔር ሐሳብ። ለእስራኤል መንግስት የሚመለስበት ጸሎትም ፍላጎትም ጊዜው አይደለም። ይቆጣቸዋል። ስለ ሀገርና ስለ ነፃነታቸው ማሰባቸው አይደለም ኩነኔ፣ ከእግዚአብሔር ድምፅ ተቃራኒ መሆናቸውን ይገርማቸዋል። ሳኦል በአንደኛ ሳሙኤል 14:18 ላይ ፍልስጤም ከበውት ሳሙኤል እየዘገየ ብቻውን እየተንቀጠቀጠ ያለ እንጀራ ይበላል። አታሙን መጾም የሚገባው ሰዓት ያኔ ነበር። እና መስዋዕት እግዚአብሔር በዮናታን ምክንያት ወርዶ ፍልስጤሞችን እርስ በርስ እያዋጋ ምድር እየተንቀጠቀጠች ጾም ጸሎት አወጀ። ዮናታን የምትፈስ ማር ነበርችና በበትሩ ላሰ ዮናታን፣ አይኑ በራ። ያው ማር ኃይል ስላለው አባት ጾም ጸሎት አውጇል፣ ለምን ማር በላህ አሉት። አስቸጋሪ አባት፣ ንጉሥ ይመስላል፣ ምርኮ አሳናሽ አባት፣ ከእግዚአብሔር ሐሳብ ጋር ተቃራኒ አባት። ሰው ካገኘው ምርኮ ቢበላ ኖሮ የጠላት መገደል በበዛ ነበር። አሁን ጾም ጸሎት የሚታወጅበት ሰዓት ነው። እግዚአብሔር ወርዶ ጠላትን እየረፈረፈ እያለ ጾም ጸሎት ያውጃል። ማወጅ የነበረበት በፊት ነበር። መብላት ሲገባው ይጾማል፣ መጾም ሲገባው ይበላል። ምን አይነት አባት ነው? አስቸጋሪ አባት አለው ዮናታን። አባቱን መዘነው። ይገርማቸዋል። መጾሙ አይደለም ኃጢአት፣ መብላቱም አይደለም ኃጢአት። ከጊዜው የእግዚአብሔር ሐሳብ ጋር መጋጨት ነው ኃጢአቱ። ጠቢብ ሰው ምልክቱ ምንድነው? የጊዜውን የእግዚአብሔር ሐሳብ አውቆ መናበቡ፣ ለጊዜው ለእግዚአብሔር ሐሳብ ምላሽ መስጠቱ፣ ከእግዚአብሔር ሐሳብ ጋር መፍሰስ መቻሉ ነው። በቅዱስ ቃሉ ላይ ወገኖች ሆይ ዳዊት ልጁ ታመመ። ታውቃላችሁ። ምንድነው የጊዜው ሐሳብ? መጾም፣ መሬት መቀመጥ፣ ማቅለበስ ነው። ለምን? ይምረው እንደሆነ ማን ያውቃል? ሞተ ሲሉት አምጡልኝ እንጀራ፣ አምጡልኝ ቅባት፣ አምጡልኝ ልብስ። ወዳጆቹ ምንድነው ያረከው አሉት። እና ምንድነው የምትፈልጉት እናንተ? ልጄ ሲታመም እንድበላ፣ ሲሞት ደግሞ ደረቴን እንድደቃ ነው። ተገልብጧል ሐሳቡ። ከሞተ በኋላ ደረት ምደቃው ለምንድን ነው? አሁን እኮ የመጽናናት ጊዜ ነው። ከሐዘን የመነሳት ጊዜ ነው። እግዚአብሔር የሰጠኝን ጊዜ የማገልገል ጊዜ ነው። በፊትስ ይምረው እንደሆነ ማን ያውቃል? አገልግሎት አቆሜ የምጸልይበት ጊዜ ነው። አስገራሚ ነው። በትውልዳቸው ላለው ሐሳብ የእግዚአብሔርን ለእግዚአብሔር ሐሳብ በዘመናቸው ልባቸውን ይሰጡ፣ ለእግዚአብሔር ሐሳብ መልስ የሰጡ እንደ ወፍ በረር ልነግራችሁ እችላለሁ። አንደኛው በቃሉ ቅድም እንደተነበበው አባታችን ኖህ ነው። በዘመኑ ኢየሱስ ሲናገር ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። ኃጢአት እኮ የለውም። የዘመኑ የእግዚአብሔር ሐሳብ ግን ምንድን ነው? የጥፋት ውሃ ድንገት ይመጣል። መርከብ ውስጥ መግባት፣ መርከቡ ላይ ኢንቨስት ማድረግ። ለምን? ድንገት ምድር ትወድማለች። ከሰባት ሰው በቀር ይሄን የዘላለም ሐሳብ ማንም አላወቀውም። አታውኑ። ያገባሉ፣ ይጋባሉ፣ ይነግዳሉ። ምንም ኃጢአት የለውም። ኖህ ምን ይላል? የዘመኑን ሐሳብ የማያውቅ ሕዝብ ብሎ ሊቆጣ ይችላል። በዘመኑ የነበረው የእግዚአብሔር ሐሳብ ጥፋት አለ፣ አልደበቀም ሚስጥሩን። ምልክት አሳይቷል። መርከብ ያለ ዝናብ ሜዳ ላይ ተሰርቷል። ስንቅና ትጥቅ አያመጡም። የጊዜው ሐሳብ ማምለጥ ከሚመጣው ጥፋት። ይገርማችኋል። እንስሶች፣ ወፎች ይሄ ገብቷቸው ገቡ። የሰው ልጆች አልገባቸው።
ሁል ጊዜ የሚመሽ የሚነጋ የሚበሉ የሚጠጡ መሰላቸው። ድንገት ሰማይ ተከፈተ፣ ምድር ተነደለ፣ ማምለጫ ጠፋ። ለጊዜው ለእግዚአብሔር ሐሳብ ዕውቀት አልነበራቸውም። አላመነዘሩ ይሆናል፣ ሰው አልገደሉ ይሆናል፣ የጊዜውን ሐሳብ ግን ሳቱት። ከሰባት በቀር እምሽቅ ብለው አለቀ። ታውቃላችሁ። ሁለተኛው ጥሩ ምሳሌ የሚሆነው አባታችን ሎጥ ነው። እንደተጠቀሰው ሎጥ የዘመኑ የጊዜውን ሐሳብ ልንገርህ፣ ድኝ እሳት ይዘንባል። ድኝ እሳት በዚህ ሁሉ በሚያምር የሰዶም ገሞራ እንደ እግዚአብሔር ገነት እያማረች ንግዱ እየተሳለጠ ሰርግና ድግስ ቢዝነሱ ሁሉ እየተጧጣፈ ብራዘር አንተ የምትነግረኝ የምድርን ነው፣ የሰማዩን ልንገርህ። አብርሃም ነገረው፣ የወንድሜ ልጅ ሎጥ የዘመኑን ሐሳብ ልንገርህ፣ በቅርብስ ጊዜ በድኝ እሳት ምድር ትጠፋለች። አጎቴ እውነት ነው፣ የሰማይ መልእክት ነው። ይኸውልህ መልአክ ከሰማይ ወርዶ ነው የነገረኝ። እና ለሎጥ አብርሃም ተራራ ላይ ቆሞ ይማልድ ጀመር። አብርሃም ሲያይ ሰርግ ያያል፣ ድግስ ያያል፣ ፕሮግራም ያያል። በልቡ ምን ይላል? ወይኔ ጉዴ ነው የሚለው። አይኑ የተከፈተለት እንደምትጠፋ የዘመኑን ሐሳብ ያወቀ ሰው ይደነግጣል። ያላወቀ ሰው ከሌ ልጁ እንዳረ ቤት መረቀ ቅብጥር ሰው ይላል። ታውቃላችሁ። ህዝቡ ሎጥን ላከለት። ወደ ምራቶቹ ወደ ልጆቹ ባል ሄዶ ሰዶም ገሞራ ልጠፋ ነው፣ የጊዜው ሐሳብ ምንድነው? ማምለጥ ነው። አፌዙበት። አሬ ጊዜው ሐሳብ ማምለጥ ነው። አፌዙበት። መላእክቶች ላከ፣ 2 መላእክቶቹን ለመግደል ለማዋረድ በሩን ከበቡት። አልገባቸውም። እነሱን ለማዳን ከጊዜው ቁጣ ያመልጡ ዘንድ ምልክት ለመስጠት ነው። አልገባቸውም። ሎጥ ሰዓቱ ደረሰ፣ ውጣ አለው። 2 ልጆቹን ይዞ ሚስቱን ይዞ በፍጥነት መውጣት ጀመረ። ሎጥ ጉዞ ጀምራ የትውልዱን ሐሳብ የሳተች ሚስቱ ዞር አለች። 90 ዲግሪ ዞረች። የጨው አምድ ሆና ሐውልት ሆና ቀረች። የዘመኑ ሐሳብ የሚቆምበት አይደለም፣ ወደ ኋላ የሚታይበት አይደለም። በፍጥነት አምልጭ የተባለችበት ነው። ሎጥ 2 ልጆቹን ብቻ ይዞ አዳሜ በድኝ እሳት ሲጋይ 2 ሰው ብቻ መለጠ። ሎጥ ከሌሎቹ ይልቅ ጻድቅ የሆነው ለምንድን ነው? የዘመኑን የጊዜውን የእግዚአብሔር ሐሳብ አውቆ ላወቀውና ለሰማው ተግባራዊ ምላሽ መስጠት መቻሉ ነው። አብዛኞቹ ሰምተዋል፣ ምላሽ አልሰጡም። አይተዋል፣ ምላሽ አልሰጡም። የገበያ ልጆች ጨዋታ አይነት እልከኞች ሆኑ። ትራምፔት ነው ነፋ፣ መለከት ነው ነፋ፣ ለሁለቱም እምቢ አሉ። ታውቃላችሁ፣ የዘሩት አጨዱ። ሙሴ የጊዜው የእግዚአብሔር ሐሳብ ምንድነው? ከፈርዖን እጅ መውጣት ነው። ጊዜው እሱ ነው። ፈርዖን ቤት የምትቀመጥበት እረኛ የምትሆንበት አይደለም። ለአብርሃም የተነገረው ዘመኑ ተፈጽሟል። ምንድነው ዘመኑ? የእስራኤል ልጆች ከግብጽ ይዘህ መውጣት ነው። የጊዜው ሐሳብ ገብቶታል። እስራኤሎች ሙሴን ለነሱ እንዳስነሳው የሚያውቁ ይመስለው ነበር። እነሱ ግን ጌታና መሪ በእኛ ላይ ማን አደረገ አሉት። ቢንቁትም ጌታና መሪ አድርጎ ሾመው ይላል እስጢፋኖስ። ለነሱ ጥቅም ነው ያስነሳው። የዘመኑን ሐሳብ ይነግራቸው ዘንድ ሙሴን አስነሳ። አብዛኞቹ በእኛ ላይ አለቃ ማን አደረገ ብለው ናቁት። ወገኖች ሆይ በኢያሱ ዘመን ከ400 ዓመት በኋላ ምንድነው ሐሳብ? በኢያሱ መሪነት ከነዓን መግባት ነው። ከ2 ካሌብና ኢያሱ በቀር የግብጽ በታ ይሻለናል፣ ወደ ግብጽ ኑ እንመለሳሉ። ከእግዚአብሔር ሐሳብ ተቃራኒ ጉዞ ጀመሩ። እኔ አንድ ወቅት አንድ ስቴት ከዚህ በፊት ነግሬያችሁ እንደሆነ አላውቅም፣ ብዙ ጊዜ ስለምናገር እባክህ ቄስ ናና ከመጣህ አይቀር አገልግለን አሉኝ። ሌላ ቦታ ያሉት በደስታ ነው። እኔ ብቻ አገሩን ስለማላቅ አገሩን የሚያቅ መኪና ያለው ሰው አዘጋጁ ስል እኔ አለ እዛው ጉባኤ ላይ አንዱ ስንት ደቂቃ ይፈጃል ስለው እዛው ጎግል ላይ ገብቶ 40 ደቂቃ ይፈጃል። እቺኛዋን ቸርች ሰብከ በ40 ደቂቃ ቁጭ ነው ማድረግ አለኝ። በደስታ አልኩኝ። ከዛ ስብከቴን ስጨርስ መኪና ሙቆ ጠበቀኝ፣ ግባ አለኝ። ሌላ ስቴት እንድሰብክ ማለት ነው። በኋላ ያበረረ በሃይዌይ ያበረረ ሌላ ኤግዚት ሲያደርጋየሁት አገሩን ያውቃል፣ እኔ ምንም አላወራም ብዬ ዝም አልኩ። ግን በድብቅ ሳይ ጂፒኤስ የምትባላለች የምታወራ እና አረ መንገድ ስትሃል
ዩተርን አርግ ፕሊስ ትለዋለች። አረስተሃል እና ምልክት ታሳየዋለች በካርታው ላይ፣ ድምጽም ታሰማዋለች። እኔ እንዳልሰማ ዝም። ከዛ በተቃራኒው ነው የሚሸመጥጠው። እኔ መሄድ ያለብኝ ወደ ሰሜን ነው ወደ ደቡብ ነው የሚወስደኝ። አረ ዙር ትለዋለች። ወሬኛ ብሎ ዘጋት። በኋላ ይሄዳል 40 ደቂቃው አታምኖ ወደ 2 ሰዓት ይሄዳል። ብራዘር ኢትዮጵያ ነው የምትወስደኝ ሌላ ቦታ ነው? ራበኝ አገልግሎቱን ራበኝ አልኩት። ቤንዚል የሚቀዳ መስሎ የት ነው ያለሁት ብሎ ጠየቃቸው። ሌላ ስቴት ነው አሉት። አየ ናካት፣ እልከኛ ሆንክ። መሳት እኮ ችግር የለውም፣ የአሜሪካ ምድር ያወዛግባል። አንተን ለመርዳት ለማገዝም ትሁት ሆነ እንዳላዋቂ ራስህን ቆጥረህ እሺ ብለህ ብትዞር እኮ ትመራ ነበር። ይባስ ብለህ ዘጋት። ምን አይነት ሰው ነህ አንተ? አገልግሎቴን አስተጓጎልከኝ አልኩት። እስከ ዛሬ ስንተያይ እንሳሳቃለን። የሰማዩ ጉዞ ግን ወገኖች ድጋሚ ድል የለው። የሚያሳዝነው እሱ ነው። ዳዊት ሳኦል ነበሩት፣ ካህናት ነበሩት፣ ቃል ነበረው፣ ቱሚም ነበረው፣ ኡሪም ነበረው፣ ሳሙኤል ነበረው፣ የጊዜውን ሐሳብ የሚናገሩ። አይሰማም። በእውነት እላቸዋለሁ አይሰማም። ኤርሚያስ እግዚአብሔር እንዲህ ይላል፣ ለ42 ዓመት እጃችሁን ለባቢሎን ስጡ። ለባቢሎን የሰውን ሞራል የምትነካ ለባቢሎን ስጡ ትላለህ እንዴ? በጥፍ ያሉት የፈለከውን ቀጥቅጠኝ፣ የጊዜው ሐሳብ የኃጢአት ጽዋ ሞልቷል። ለባቢሎን እጅን ስጥ። እዋጋለሁ አምጻለሁ ብትል መቅደሱ ይጋይልሃል፣ ህዝቡ ያልቅልሃል። በምንም አይነት እጅ አንሰጥም አሉ። ጭቃ ውስጥ ይጨምሩታል፣ ትንቢቱን ይቀዱበታል፣ ቅጥቅጥ ያደርጉታል። የፈለጋችሁትን በሉኝ። ይሄንን የሚያፋፍሙት ደግሞ ሐሰተኛ ነቢያት በ2 ዓመት ውስጥ የባቢሎን ቀንበር ሰብሬያለሁ ይላል እግዚአብሔር ይላሉ። ከጊዜው ሐሳብ ውጪ ህዝቡን የሚያስቱ ነበሩ። እሰይ አንተ እንዳልከው ይሁን። ነገር ግን እቺን ትንቢት ከልብን ያፈለከው በዛው ዓመት ገደላቸው። ለምን ገደላቸው? ከጊዜው የእግዚአብሔር ሐሳብ ይልቅ ህዝቡ በራሱ ሐሳብ እንዲሄድ ትንቢት አመጡለት። ሴዴቅያስ ንጉሱ ወደ ቤቱ ወስዶ ለመነው። ኤርሚያስ እቺን ስጥ የምትለው ትንቢት እኮ አልገባኝም፣ እኔም እኮ አልገባኝም። እግዚአብሔር ግን የነገረኝ ከናቡዘርዳን ከባቢሎን እጅ አታመልጡም። እጅ ብትሰጥ ከተማ ምንም አትሆንም። የጊዜው ሐሳብ ይሄ ነው። እኔ አሳልፌ ብሰጥ ለምርኮኞች ይሰጠኛል፣ ያላግጥብኛል ብዬ ፈራለሁ። ምንም አያደርግህም። ስለ እግዚአብሔር ከተማ አትቃጠል፣ እጅን ስጣለሁ። አልሰማውም። ሰዓቱ ኤርሚያስ አለቃለሁ። ፈጣን ፈረስ በጓሮ በር አመልጣለሁ ሲል ድልድል ሰራበት። የባቢሎን መንግስት ምሽግ ሰራበት። አብዛኞች በበሽታ አለቁ፣ በጦርነት አለቁ። መቅደሱን በፈረስ ጋለቡበት። አፍንጫቸውን እየበሱ በብረት አስረው ወደ ባቢሎን እየገረፉ ወሰዷቸው። እነ ዳንኤል በዛን ሰዓት ተማረኩ። ይገርማችኋል። ንጉሱ 2 ልጆቹን በፊቱ ገደሉ፣ አይኑን አወጡት። አላመለጠም። ለምን? ለተገለጠለት ለጊዜው ለእግዚአብሔር ሐሳብ ምላሽ አልሰጠም። ዳንኤል 70 ዓመት ጸጥለጥ። ለንጉሱ ጸልዩ፣ ለናቡከደነጾር ለባቢሎን ልማት ለምኑ። ለምን? ጊዜው የዘመኑ ሐሳብ ለባቢሎን እንድትገዙ ነው። 70 ዓመት ሲያልቅ ገባው። ጊዜው ምንድነው? ከባቢሎን ወደ እስራኤል ወደ ከነዓን መመለስ ነው። እጅግ የተወደድክ ሰው የጊዜውን የእግዚአብሔር ሐሳብ ታውቃለህ። እጅግ የተወደድክ ሰው አለው ዳንኤል። ለምን አለው? በጊዜ የተገለጠውን ለእግዚአብሔር ሐሳብ እሺ በማለቱ ነው። ወገኖች ሆይ መክብብ 8:5 ጠቢብ ሰው መቼ ምን ማድረግ እንዲገባው ዘመንን ያውቃል። ሰነፎች የዘመን ዕውቀት የላቸውም። በጊዜው ላይ ያለው የእግዚአብሔር ሐሳብ አያውቁም። ታማኝና ልባም መጋቢ ማን ነው? የጊዜውን የእግዚአብሔር ሐሳብ የሚናገር ነው ይላል። ታውቃላችሁ፣ የዘመኑ ሐሳብ የሚያውቅ ሰው ዛሬ የዘመኑ ሐሳብ ምንድነው? እሺ በዮሐንስ ዘመን ንስሐ ነው። በኖህ ዘመንስ መርከብ ውስጥ መግባት ነው። በሎጥ ዘመንስ ማምለጥ ነው። በሙሴ ዘመንስ መውጣት ነው። አሁን ዘመኑ ምንድነው? በዋናነት የእግዚአብሔር ዘመን ምንድነው? ታውቃላችሁ፣ ኢየሱስ ሊመጣ ነው። የዘመኑ የእግዚአብሔር ሐሳብ ምንድነው? እንደ ሌባ
እንደ መብረቅ ድንገት ልጄ ሊመጣ ነውና ተዘጋጂ ነው የዘመኑ ሐሳብ። ዘመኑ ትንሽ ነውና በሙሉ ኃይል ወንጌል ስበክ ነው የእግዚአብሔር ሐሳብ። ከዚህ ውጪ የሆነ ሁሉ የእግዚአብሔርን የዘላለም ሐሳብ የጊዜውን የዘመን ሐሳብ የማያውቅ ትውልድ ነው ማለት ነው። በዋናነት በምጽአት ዝግጅትና በዋናነት ወንጌልን ለማሰራጨት ያልተቃኘ ሰው ጥበብ የሌለው ሰነፍ ነው ማለት ነው። የጊዜው የዘመኑ ሐሳብ እሱ ነው ታውቃላችሁ። ሁለተኛ የዘመኑ ጠቢብ ሰው ማን ነው? አንደኛው ምልክቱ በዘመኑ በጊዜ ውስጥ የእግዚአብሔር ሐሳብን አውቆ ምላሽ መስጠቱ ነው። ሁለተኛስ ለወቀሳ የንስሐ ልብ ማግኘቱ ነው። ሲወቀስ ንስሐ መግባት መቻሉ ነው። አታምኑም? ኢየሱስ ያለውን ይሁን። በዚያ ጊዜ ምዕራፍ 11 ቁጥር 20 በዚያ ጊዜ የሚበዙ ተአምራት የተደረገባቸው ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመረ። አብዛኞቹ ኢየሱስ በመሃላቸው ቆሞ የመጨረሻ መገለጥ በፊታቸው ተገልጦ አብዛኞቹ ንስሐ አልገቡም። በተለይ ይገርማቸዋል የኢየሱስ ሄድኳርተር የአገልግሎቱ ዋና ማዕከል ብዙ ጊዜ የቆየባት ቅፍርናሆም በቁጥር 1 ልቧ ጠነከረ። ሲዶና ይላታል፣ ንስሐ አልገቡም። እነዚህ ከተማዎች ኮራዚ፣ ቤተሳይዳ፣ ቅፍርናሆም ብዙ መገለጥ፣ ብዙ ተአምራት፣ ብዙ ቃል እንደ ወንዝ የፈሰሰባቸው በተገለጠላቸው ልክ እንደ አልማዝ እየጠነከሩ መጡ። ዋኖቹ ይገርማቸዋል ከኢየሱስ ጋር እንጀራ ይበሉ፣ በአይነ ስጋቸው ሙታን ሲነሳ ያዩ፣ ለንስሐ ዝግጁ አልነበሩ። እንደዛች እንደ ጂፒኤስ ያጠፉታል፣ አይፈልጉም። ድንቅና ተአምራት ከበዛላቸው ይልቅ ያልበዛላቸው ለንስሐ ቅርብ ናቸው። ይሄ መጠናት አለበት። በእውነት እላቸዋለሁ ምንም ተአምራት ያላዩ ብዙ ቃል ያሰሙ ለንስሐ ስስ ናቸው። አመድ ነስንሰው ማቅለብ ሰው ገና ድሮ ንስሐ በገቡ ሰዶም ጎሞራ። ለምን? ሎጥ ነው አይሰበካቸው። እዚህስ ኢየሱስ ነው አይሰበካቸው። እዛስ ኖህ ነው አይሰበካቸው። እዚህስ መድኃኔዓለም ነው አይሰበካቸው። ለእናንተ የሆነውን ድንቅ ተአምራት ሰዶም ጎሞራ አላዩም። ሙታን ሲነሳ አላዩም። መንፈስ ቅዱስ ሲወርድ አላዩም። አጋንንት ሲወጣ አላዩም። አይቶ ቢሆንስ ገና ድሮ ማቅለብ ሰው ንስሐ እንዲገቡ እንደሚችሉ ልነግራችሁ ፈልጋለሁ። እስከ ዛሬ ድረስ አይጠፉም ነበር። እንዲያው እናንተ ጋር የተገለጠውን ቃል ብትሰሙ። ለምንድነው በውጭ ያሉት በቤት ውስጥ አለን ከምንለው ስስ ልብና ድንጉጥ ልብ አላቸው? በእግዚአብሔር ቤት ረጅም ኖርን የምንለው ሳናውቅ ልባችን ለምን ይጠጠራል? ማጥናት ጀመርኩ በእውነት ይሄን ነገር። ይሁዳ 3 ዓመት ተኩል ከአምላክ ጋር አብሮ እንጀራ በልቷል። ንስሐ ሊገባ አልፈለገም። ብዙ ሕዝብ ለኢየሱስ ንስሐ ገብተዋል። ሳሙኤልን ከዳን እስከ ቤርሳቤ ይንቀጠቀጣሉ። አብሯቸው የሚያድረው የኤሊ ልጆች ግን ዝሙት ይሰራሉ፣ አይቀበሉትም። ታውቃላችሁ ዳዊት ጥበብና ዕውቀቱ መዝሙሩ እልፍ ገደለ ብለው ይዘምሩለታል። ሜልኮል አብሯት የምትተኛዋ ትንቀዋለች። መጥምቁ ዮሐንስ ሕዝብ ሁሉ ተቀብሎታል። ሄሮድስ ለብቻው በቢሮ የሚያወራው ሄሮድስ ግን ይንቀዋል፣ አልተቀበለው። ፈሪሳውያን ይንቁታል። የነነዌ ሕዝብ በአንድ ቀን ስብከት ከንጉሱ ወፍጮ እስከምትፈጫው እንሰሳም ጭምር ጾም ጸሎት አወጁ። በአንድ ቀን ስብከት የሰበከው ማን ነው? አመፀኛው ዮናስ ነው። ስንት ጊዜ ሰበከ? አንድ ጊዜ ሰበከ። ሕዝቡስ ምላሹን ይዩት፣ አስገራሚ ምላሽ። ኢየሱስስ 3 ዓመት ተኩል አምላክ ሰበከ። አታውኑ፣ ንስሐ ግን አልገቡ። ጥበበኛ ሰው ምልክቱ ምንድን ነው? አንዱ ምልክቱ የጊዜውን የእግዚአብሔር ሐሳብ አውቆ ምላሽ ይሰጣል። ሁለተኛ ምልክቱስ ለእግዚአብሔር ወቀሳ ተሳስቶ ከሆነ ምናልባት ስቶ ከሆነ ለመንፈስ ቅዱስና ለቃሉ ወቀሳ ድንግጥ የሚል ልብ፣ ምልስ የሚል ልብ አለዋ። እኔ ምን ያህል ጊዜ ባለቤቴን ይቅርታ ጠይቄያለሁ ብዬ በትህትና አስባለሁ። አንዳንዴ ቄስ ስለሆንኩ
ሁሌ ትክክል ነኝ እያልኩ ልቤ እየጠነከረ ነው ወይስ ለበደሌና ለኃጢአቴ በንስሐ አድጌያለሁ ብዬ ራሴን እጠይቃለሁ። ይገርማችኋል፣ አንዳንዴ በእግዚአብሔር ቤት ስንቆይ ቃሉን ስንለማመድ መደንገጥ ይቀንሳል። ንስሐ ኋላ ፋሽን ይሆናል። የገሰጸን ሰው ከምድረ ገጽ ነው የምናጠፋው፣ እናኮርፈዋለን። ለንስሐና ለትህትና በጣም እየራቅን ትክክል እየሆንን እየመሰለን በራሳችን ሐሳብ እንዳንነግድ እኔ እፈራለሁ። በውጭ ያሉ ቀራጭና ኃጢአተኞች እንዳይቀድሙ ነው። በእውነት ነው የምላችሁ። በጣም ድንቁጥና ለንስሐ ቅርብ ስለሆኑ ነው። እሺ ለጊዜው ለእግዚአብሔር ሐሳብ ምላሽ እንድሰጥና ገርና ንስሐ የሚገባ ልብ እንዲኖረኝ ምን ላድርግ? ከጊዜው አንፃር ጥቂት ነገር ልናገር ፈልጋለሁ። ጴጥሮስም ተናግሯል። ታውቃላችሁ፣ የቃሉን ወተት ተመኙ፣ እናንተ የንጉሥን ካህናት የእግዚአብሔርን በጎነት ልትናገሩ ከጨለማ የተመጣችሁ ናችሁ እያለ ጴጥሮስም በመልእክቱ ላይ ቅድም ሲናገር ሰምታችኋል። ቶሎ ንስሐ እንድንገባና ለእግዚአብሔር ፈቃድ እሺ ብለን እንድንታዘዝ የሚረዳን ፍርዱ በምጽአት ቀን እኩል ሳይሆን ለእያንዳንዱ ልዩ ልዩ እንደሆነ ስናውቅ ነው። ይሄ ላብራራላችሁ ምን ማለት ነው። እሺ ሰዶም ገሞራ ንስሐ አልገባም፣ በኖህ ዘመንም አልገቡም፣ ቅፍርናሆምም አልገባሽም። አንድ ናችሁ ሁላችሁም። ነገር ግን ለሰዶም ለገሞራ ይቀልላቸዋል፣ ለቅፍርናሆምስ ይብስባቸዋል። ምን ማለት ነው? ኢየሱስ ችሎት ሲቀመጥ ብዙ ከተሰጠው ብዙ ይጠበቃል። ማድረግ የሚገባውን አውቆ ማድረግ የማይገባውን ያደረገ ብዙ ይገረፋል። ማድረግ የሚገባውን አውቆ ማድረግ የሚገባውን ያላደረገ ጥቂት ይገረፋል። ብዙ ባወቅን መጠን ብዙ ተጠያቂ ነኝ ማለት ነው። ብዙ ተአምራት፣ ብዙ መገለጥ፣ ብዙ ቃል ከፈሰሰልኝ በዛው ልክ መጠየቄ እንደሚበዛ ካመንኩ ለንስሐ ፈጥናለሁ፣ ለእግዚአብሔር ሐሳብ እገዛለሁ ማለት ነው። ከፊታችን ችሎት አለ። የአዳም ልጆች በየተራቸው ለብቻቸው የሚበየኑበት ችሎት አለ። የሎጥ ትውልድ በዘመኑ ችሎት ይቀርባል። በመጥምቁ ዮሐንስ ዘመን የነበረው ትውልድ በኢየሱስ ፊት ለችሎት ይቀርባል። በኢትዮጵያ ደግሞ በዚህ በእኛ ዘመንም ያለነው በዘመናችን በእግዚአብሔር ሐሳብ እንመዘናለን። እኔ የምመዘነው ኖህ በተመዘነበት አይደለም። እኔ የምመዘነው መጥምቁ ዮሐንስ በተመዘነበት አይደለም። እኔ የምመዘነው በእኔ ጊዜ በነበረው በእግዚአብሔር ሐሳብ ነው። ይህንን በማወቅ ብዙ ከተቀበልኩ ብዙ መጠንቀቅ አለብኝ። ለንስሐ የሚያዘጋጀኝ እሱ ነው ማለት ነው። ሁለተኛ፣ በምንም ጫፍ ላይ ልሁን፣ በምንም አመጽ ውስጥ ልሁን ንስሐ ለሚገቡ አሁንም ምሕረት አለ። ይሄ ነው በጣም ከሁሉ ደስ ያለኝ። የሚበዙ ተአምራት የተደረገባቸው ከተሞች ኢየሱስ ይጠባበቃል ንስሐ እንዲገቡ። ስላመጹ አይደለም የሚፈረድባቸው፣ ስላመነዘሩ አይደለም፣ ጣዖት ስላመለኩም አይደለም፣ የተሰጣቸውን የንስሐ ዕድል ስላልተጠቀሙ። ወገኖች ሆይ በምንም ሁኔታ ውስጥ እንሁን፣ ሐሺሽ ነው፣ ዝሙት ነው፣ ጣዖት ነው፣ ሁሉም በዓለም ላይ ላለን የእግዚአብሔር ሐሳብ ምንድን ነው? ንስሐ መመለስ። ይሄን ዕድል ከተጠቀምን ከጠቢባን ተርታ እንሆናለን። ጥበብ በልጆቿ ትጸድቃለች። የእግዚአብሔርን ምክር የማንጥል ከእግዚአብሔር ሐሳብ የምንናበብ እንሆናለን። ምን ንስሐ ወገኖች ሆይ። እነ ጴጥሮስ እኮ ክዶታል፣ ኢየሱስን ረግሞታል። ከይሁዳ እኮ ምንም አያንስም። በእውነት የጴጥሮስ ብጽዕና ምንድን ነው? ንስሐ። የእግዚአብሔርን የዘላለም ሐሳብ እኮ ስቶታል እንደ መጥምቁ ዮሐንስ። የጴጥሮስ ብጽዕና ግን ንስሐ። ጌታ ሆይ አስተምረኝ፣ ጥበብና እውቀትን ስጠኝ። ይኸውልህ የዘመኑ ሐሳብ ሮም ሄደህ እንድትሰብክ ነው። የዘመኑ ሐሳብ የዘላለም የእግዚአብሔር ቅድ ይሄ ነው፣ ይሄ ነው። ተቃኘ። የእግዚአብሔርን ሐሳብ አገልጋይ ሆነ፣ መስመሩ ውስጥ ገባ ማለት ነው። ለዚህ ሁሉ ብጽዕና የሚያበቃን የእግዚአብሔርን በዘመን ያለውን ሐሳብ ማወቅ፣ ከዛስ አጥፍቼ በድዬ መንገስቼ ከሆነ ለመመለስ ዝግጁ መሆን፣ በምንም በደል ውስጥ ልሁን ምሕረቱ ለዘላለም እንደሆነ ማወቅ። እግዚአብሔር ሐሳቡን የጊዜውን እንድናገለግል ስናጠፋ ለሚወቅሰን ገር ልብ እንዲኖረንና ንስሐ እንድንገባ ኢየሱስ በጸጋው ይርዳን። እንጸልያለን።